መጽሐፍት የማን መጽሐፍት? በመዝሙራት ላይ የተጻፉ በብሉይ ኪዳን ላይ የተጻፉ መጽሐፍት ስለ ክርስቶስ ስቅላት የሚያወሩ ስለ ክርስቶስ ሞትና ትንሣኤ የሚያወሩ መጽሐፍትን ተረጎመላቸው እና ይሰማሉ። አሁን ልባቸው ቀልጧል። በጣም የሚገርም ቃል ነው የሚነግራቸው። የሚገርም ምስጢር ነው የሚያካፍላቸው። የሚገርም ትምህርት ነው የሚነግራቸው እና ልባቸው ከፍቶ ሰንጥቆ ነው የሚገባው። ቃሉ ኃይል ስላለው ፓወር ስላለው ሰንጥቆ ነው የሚገባው። ውስጥ ነው የሚገባው። የእግዚአብሔር ቃል ሰርስሮ ነው የሚገባው። ወደ ውስጥ ነው የሚገባው። ከልብ ጋር ነው ወደ ልብ ነው የሚያርፈው እና ይሰማሉ፣ ያዳምጣሉ። ቃሉ ሕያው ነው። በሁለት ወገን እንደተሳለ ሰይፍ ነው የእግዚአብሔር ቃል። ይቆርጣል፣ ይነቅላል የእግዚአብሔር ቃል እና ቀጥ ብሎ ወደ ውስጥ ይገባል። ወደ ልባቸው እየገባ ነው የክርስቶስ ቃል። ከሙሴ ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው፣ አስረዳቸው። ምንም እንኳን የማታስተውሉ ብሎ ቢጀምርም ማስተዋል እንዲችሉ እየረዳቸው ነው፣ እያገዛቸው ነው፣ እየመከራቸው ነው፣ እያጽናናቸው ነው። ዓላማ አለ። ወንጌል ይሰበካል። እስከ ዓለም ፍጻሜ ድረስ ወንጌል ይሰበክ ዘንድ ግድ ነው። ስለዚህ እናንተ የማታስተውሉ ብሎ ቢጀምርም ክርስቶስ የፍቅር አምላክ የምህረት አምላክ ነውና አሁን ግን እነሱን ማስረዳት ጀመረ። እንደዚህ እኮ ነው ነቢዩ ኢሳይያስ በትንቢቱ በምዕራፍ 53 ላይ እንዲህ ብሎ ተናግሮ ነበረ። መከራ ይቀበላል፣ ይቆስላል ብሎ ተናግሮ ነበር። ግን ወደ ክብር እንደሚገባ ደግሞ ተናግሮ ነበረ። ዳዊት ተናግሮ ነበረ። እነሆ ጀርባዬ እንደ እርሻ አረሱት። ገበሬዎች እርሻ እንደሚያርሱ ሁሉ የኔ ጀርባ ደግሞ እንደ እርሻ አረሱት። ግርፋቱን ሲያወራ ጌታችን ኢየሱስ ክርስቶስ በጀርባው ላይ ያረፈ ቁስል፣ በጀርባው ላይ ያረፈ ግርፋት አባታችን ዳዊት ሲናገር እነሆ ጀርባዬ እንደ እርሻ አረሱት ብሎ በትንቢት ተናግሯል። ስለዚህ ያ ክርስቶስ ምን ያደርጋል? ይተረጉምላቸዋል እና በደንብ ነው የሚያስረዳቸው። ክርስቶስ ሲያስረዳ ደግሞ ብርቱ ነው እና የፍቅር አምላክ ነው። ከአፉ ማር ይፈሳል። ዳዊት እንደተናገረው፣ ቅዱስ ዳዊት እንደተናገረው ቃል ለጎሮሮዬ ጣፋጭ ነው፣ ሕግ ደግሞ ለመንገዴ ብርሃን ነው ብሎ እንደተናገረ የክርስቶስ ቃል ይጣፍጣል፣ ከማር ወለላ ይልቅ ይጣፍጣል እና እየጣፍጣቸው ይሰሙታል። እየተረጎመላቸው ማለት ነው። ይጣፍጣቸዋል፣ ይመራቸዋል። ደግሞ አብሮ ነው ደግሞ እየሄደ ያለው፣ አብሮ ነው ደግሞ እየተጓዘ ያለው እና ስንጥቅ እያደረገ ወደ ልባቸው ይገባል ቃሉ። በእውነት ኦርቶዶክሳውያን የእግዚአብሔር ልጆች የእግዚአብሔር ቃል ልባችንን ሰንጥቆ ይግባ። እስኪ ይሄ አመፀኛ ልባችን፣ ይሄ ደንዳናው ልባችን የእግዚአብሔር ቃል ሰንጥቆ ይግባና ተሸነፍኩ እንበል እስኪ ዛሬ ወገኖች። ተሸነፍኩ፣ በቃኝ ዓለም እስኪ እንበል። በቃኝ ጥላቻ፣ በቃኝ ክርክር፣ በቃኝ አመፅ፣ በቃኝ ሐሜት፣ በቃኝ እንበል እስኪ። ደንዳናው ልባችን የእግዚአብሔር ቃል ሰንጥቆ ይግባና ስፍራ ያግኝ። አመፀኛው ልባችን፣ ደንዳናው ልባችን እስኪ የእግዚአብሔር ቃል ወደ ውስጥ ይግባና እስኪ ትህትናን ጀምር ወገኖች። ትሁት መሆን እስኪንጀምር፣ ጎንበስ ማለት እስኪንጀምር፣ መስማት እስኪንጀምር፣ ማዳመጥ እስኪንጀምር፣ ጊዜያችንን ሁሉ ለእግዚአብሔር ቃል መስጠት እስኪንጀምር ወገኖች እና ይሰሙታል። መጽሐፍት ይተረጉምላቸዋል እና እነዚህ ሁለት ሰዎች ቃሉ ጣፈጣቸው። እርግጥ ነው የእግዚአብሔር ቃል የሚጣፍጥ ነው። ከማር ወለላ ይልቅ የሚጣፍጥ ነው። ለጎረራችን እጅግ የሚጣፍጥ ነው።
ለህይወታችን እጅግ የሚጣፍጥ ነው። ከእግዚአብሔር ቃል ውጭ ያለው ነገር እንዳለ አርቲፊሻል ነገር ነው። ከእግዚአብሔር ቃል ውጭ ያለ ነገር የሆነ የሚያብለጨልጭ የማይረባ ነገር ነው። ከእግዚአብሔር ቃል ውጭ ያለው ነገር ፖለቲካው ብትገቡ ጥላቻ ነው። ፖለቲካ ውስጥ ብታወሩ ተስፋ መቁረጥን ነው። ጨለማ ብቻ ነው የሚታየው ፊት ለፊታችን ወገኖቼ። ዓለምን ብታዩት ኃጢአት ነው የምትሸተው። የሰለጠኑ ምዕራባውያንን ብታዩት፣ ስልጣኔውን ብታዩት፣ የዓለም ስልጣኔ፣ የዓለም ቴክኖሎጂ፣ የቴክኖሎጂ ውጤቶች፣ የተለያዩ ነገሮች ብታዩ ጨለማ ብቻ ነው፣ ኃጢአት ብቻ ነው። ወንድ ለወንድ እኔ ኔዘርላንድ በሚባል ሀገር ውስጥ ነበርኩኝ፣ ወይ ደግሞ ሆላንድ ተብላ ትጠራለች እና 55% ነው የምላችሁ ከመቶ 55% እግዚአብሔር የለም ብሎ ያምናል። እግዚአብሔር የሚባል የለም ብሎ ያምናል። እና ያቺ ከተማ ያቺ ሀገር ለመጀመሪያ ጊዜ ግብረ ሶዶም የፈቀደች ሀገር ናት። ግብረ ሶዶም የፈቀደች ሀገር፣ ወንድ ለወንድ ሴት ለሴት እንዲጋቡ የፈቀደች ሀገር ናት። እና በጣም ብዙ ናቸው። በየመንገዱ ስትሄዱ የነሱ ባንዲራ ነው። በየመንገዱ ስትሄዱ እነሱን ነው የምታዩዋቸው። ሴቶች ከሴቶች